ብዙ ጊዜ ስዕሎችና ስነ ጽሁፎች የሰውን ህይወት ፍልስፍና ነው የሚገልጹት። አንድ ቀለም ለማዘጋጀት ባልተናነሰ የጊዜ ምዕራፍ ውስጥ እስከ 6 ወርና እስከ 7 ወር ከዛም በላይ ሊፈጅ ይችላል። የግብጾች ስዕል የሚባለው የኛ ስዕል ነው ብለው የሚያምኑ ሊቃውንቶች አሉ። ቀለም የላከ አገር መቼም ስዕል ላይ ኖሮ አይችልም። የድሮ ኢትዮጵያውያን ሰዓሊዎች የሚጠቀሙበት የነበረ አሁን ኮምፕሊትሊ የጠፋል። እንደ ስዕል ብቻ ሳይሆን እንደ ጽሁፍም በጣም አከራካሪ የሆነ ኬዝ ነው። ስማቸውን በትልቅ በቤተ መንግስት አካባቢ ባሉ ሰዎች እያደረጉ የሚጽፉ መነኮሳት ነበሩ። አሁን ከ2000 ዓመት በላይም እየተባለ ያለው የተገኙት ማቴሪያሎች 2000 ዓመት ስለቆዩ ጂኦሜትሪክ አሰራር ሲጠቀም የነበረ ባሲሎስ የሚባል ድንቅ ሰዓሊ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርጋኒክ ነገር መስዋዕት የምታቀርብ ስዕል አንዱ ትልቁ መስዋዕት the oldest bible የሚባለው ወይም የገረማ ወንጌል አሁንም ድረስ ስዕላቱ ልክ ዛሬ እንደተሳሉ ነው የሚታዩት። በጣም አንዱ ከሚያሳዝነኝ ነገሮች ውስጥ አንዱ የፍሬስኮ ዘዴ መጥፋት ነው። ስነ ጥበብ የማህበረሰብ ማንነት እምነትና ታሪክ የሚቀለምበት የዝምታ ቋንቋ ነው። ስዕል ስንል አንድ ነገር በሚታይ መልኩ የሚወክል ወይ የሚገልጽ ነገር ማለት ነው። ስዕል የሚለው ራሱ በኢትዮጵያ አንድምታ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ እንዳሉት የመልክ ጠላ ይሉታል። መሪጌታ ይትባረክ በመጽሐፋቸው ላይ የስዕል መገኘት ከዓለም መፈጠር ጀምሮ ነው ይላሉ። እንግዲህ ቁስ አካል እስከተገኘ ድረስ ወይም ማተር ብለን በመናስቀምጠው አካል ብርሃን እስካገኘ ድረስ የራሱን የሆነ ዳይሜንሽን ይዞ ስለሚገኝ ያንን እንደ ስዕል እንወስደዋለን ይላሉ። ኢትዮጵያ ከ3000 ዓመታት የሚሻገር የራሷ የሆነ የስነ ጥበብ ታሪክ እንዳላት አጥኚዎች ያውሳሉ። የጉዞ የሚጀምረው ገና ክርስትና ወደ ሀገሪቱ ሳይገባ በአክሱም ስልጣኔ ማለዳ ላይ ነው። የኢትዮጵያ ስዕል ቅድመ ክርስትና ምን ይመስላል ብለን ብንጠይቅና መልሱን የምናገኘው በተለይ ከቤተ አይሁድ እንቅስቃሴ ጋር ማለትም ስርዓተ ኦሪት ወይም የኦሪት የመስዋዕት የመሰዊያ ቦታዎች ጭምር እንደነበሩ ይነገራል። ከዚህ ጋር በተያያዘ ካህናቱ ሊቀ ካህናቱ የእጅ ባለሙያዎች መሰል የሆኑ ባህሎችን ይዘው ወደ ኢትዮጵያ እንደገቡና እንደዚህ አይነት ፕራክቲሶች በተለይ የዋሻ ስዕላት፣ ሐውልቶች፣ ቅርጾች ለምሳሌ የአክሱም ሐውልትን መመልከት እንችላለን። ከነ አብርሃ ወአጽብሃ ዘመን በፊት የነበሩ እያንዳንዱ የሳንቲም የነገስታት ሳንቲሞችን ብንመለከታቸው የራሳቸው ቅርጽ የራሳቸው መልክ የያዙ ናቸው። ስለዚህ ቅድመ ክርስትና እንደዚህ አይነት ልምዶች እንደነበሩ በሐውልቶች ላይ በዋሻዎች ላይ ይሳሉ የነበሩ መሰል ጥበቦች እንደነበሩ ይናገራል፣ ያስረዳናል። በቅድመ ክርስትና ስንመለከት የኛ የቤተ ክርስቲያን ስዕል የኢጂፕሽያን አርት የሚባለው ወይ ደግሞ የግብጾች ስዕል የሚባለው የኛ ስዕል ነው ብለው የሚያምኑ ሊቃውንቶች አሉ። ከነኚህ ሊቃውንት መካከል አባ ተስፋ ስላሴ ሞገስ፣ ሌላ ደግሞ አቡነ መልከጼዴቅ የሚባሉ ጳጳስ አሉ። አሁን አርፈዋል። ድሮ ቀድሞ ከክርስቶስ ልደት በፊት ኢትዮጵያ ለግብፃውያን ቀለሞች ትሰጥ እንደነበረ የተጻፉ ብዙ ዶኩመንቶችን ይናገራሉ። እና ያ ማለት ምንድነው? ቀለም የላከ አገር መቼም ስዕል ላይ ኖሮ አይችልም። በእንደዚህ አይነት መልኩ መጥቶ ከክርስቶስ ልደት በኋላ ግን ወደ ምን ተቀየረ? ወደ ምልክትነት ተቀየረ ማለት ነው። በወቅቱ የነበረው የንግድ ስኬትና የከተማነት እድገት ለኪነ ህንጻና ለቅርጻ ቅርጽ ባለሙያዎች ትልቅ በር ከፍቶ ነበር። በድንጋይ ላይ የተቀረጹ ምስሎችና ጽሑፎች የጥበብ ምንጫችን መጀመሪያ ናቸው። አለቃ መሰረት ስብሐት ለአብ ይመስሉኛል ትውፊታዊ ባህር ሐሳብና ዘመንና ታሪኩን በሚለው መጽሐፋቸው ላይ ከዛ ቀደም በነበሩ ስልጣኔዎች ኢትዮጵያ ቤተክርስቲያን ወይም ኢትዮጵያ እንደ ሀገር የምታደርጋቸው የራሱ የሆኑ ጥበባዊ ሂደቶች እንደነበሩ ግን አብርሃ ወአጽብሃ ዘመን ላይ ደግሞ በጣም ጉልህ እድገት እንዳገኘ በጣም ክሪቲካል የሚባለው ለውጥ የመጣው እዛ ዘመን ላይ እንደነበረ በጉል ይናገራሉ። ይህንን እንዴት ብለን መግለጽ እንችላለን? በአደባባይ ይደረጉ የነበሩ የሥርዓት አምልኮቶች በሐውልት በመሳሰሉ ቅርጾች ይናገሩ የነበሩ ነገሮች በሙሉ ወደ ቤት ውስጥ ወይም ውሳጣዊ ወደ ሆኑ የሥርዓት አምልኮ ተቀይረዋል። ለምሳሌ ቤተ ክርስቲያን መጥቷል። ውጪ ይፈጸሙ የነበሩ አገልግሎቶች በቤተ መቅደስ መሆን ጀምረዋል ማለት ነው። ስለዚህ እንደዚህ አይነት እንትኖች የግርግዳ ስዕሎችን አምጥተዋል። በዋሻ ውስጥ ይደረጉ የነበሩ ስዕሎችን ጨምሮ መሰል አሁን ላይ የምናገኛቸውን ጥበባዊ ኩነቶች አግኝተንባቸዋል ማለት እንችላለን። በአራተኛው መቶ ክፍለ ዘመን ክርስትና የመንግስት ሃይማኖት ሆኖ ሲታወጅ በጥበቡ ዓለም ላይ ትልቅ ለውጥ መጣ። ግዙፍ ሐውልቶችን የማቆም ባህል በአይሁድና በክርስትና አስተምሮ
አረማዊ ልማድ ተደርጎ በመቆጠሩ ምክንያት የቅርጻ ቅርጽ ጥበብ እየከሰመ ሄደ። በምትኩ ግን ክርስቲያናዊ ስነ ስዕል እንደ አዲስ አበበ። የአቡነ ገሪማ ወንጌል ላይ የምናያቸው ስዕሎችም የዚህ አዲስ ምዕራፍ ሕያው ምስክሮች ናቸው። ገሪማ ወንጌል ይባላል። የአባ ገሪማ አሁን ዩኔስኮ ላይ የተጻፈልን ሲሆን እሱ ላይ የተለያዩ ስዕሎች አሉ። አዋፋት አሉ። ውስጡ ደግሞ የአውሳቢዎስ ቀመር የሚባል አለ። የተለያዩ ጽሁፎች አሉት ውስጡ። እነኛ ቀመራት ቀመሮቹም ዝም ብሎ የተቀመሩ አይደሉም። እንደገና ደግሞ ስዕሉም ሀረጉ ራሱ ጠቅላላ ዝም ብሎ የተቀመረ የተሰራ የተቀሸረ አይደለም እና ሀረጉ በራሱ ስም አለው። የራሱ ስም ምንድነው? ኑባሬ ስርዓት ይባላል፣ ወይም የጥንት ስርዓት ይሉታል። ኑባሬ ስርዓት ይባላል። የጥንት ስርዓት ያለበት ትልቁ ምክንያት ምንድነው? የጥንቱን ስርዓቱን ይዞ ነው እሱ ላይ ነው ስዕሉ የተተከለው። ሲተከል ሀረጉ ይሰራና በዙሪያቸው አዕዋፍ ይሰራሉ። ከዛ ውስጡ ምስለ ፍቁሩ ስዕል ይሰራበታል፣ ወንጌላውያን ይሰሩበታል። እንደዚህ ነው የጥንቱ ስዕል የነበረ ሲጀመር በዘመን አክሱም በ7ኛው መቶ ክፍለ ዘመን የነበረው አሳሳላችን ማለት ነው። የዛግዌ ሥርወ መንግሥት በሥነ ጥበብና በኪነ ሕንፃ ላይ የላቀ ደረጃ ላይ መድረሱን የታሪክ ሊቃውንት ይመሰክራሉ። በተለይ ከ14ኛው መቶ ክፍለ ዘመን አንስቶ የኢትዮጵያ ሥነ ጥበብ ባልተቋረጠ ቅብብሎሽ ከዘመን ዘመን ተሸጋግሯል። የዛግዌ ላይ ደግሞ አርክቴክቸሩ ላይ በጣም እንትን ነበሩ። እዛ ላይ ደግሞ ልዩ የሚያደርገው ደግሞ የስዕል ቫልዩ የለውም ማለት አይደለም። የስዕል ቫልዩም ነበሩ። ለምን ስዕሎች ነበሩ፣ ጥቂት ስዕሎች ነበሩ። እንደገና ደግሞ ፓተርኖች ነበሩ፣ የተለያዩ ዲዛይኖች ነበሩ። ያው ላይ የህይወት አበባ የሚባሉ እንደገና ደግሞ አሁን ስዋስቲካን የሚመስል ግን ትዕምርተ ህይወት የሚባል የህይወት ምልክት የሚባል አለ። በዚህ ሂደት እንግዲህ ከፍ ያለበት ጊዜ ነበረ። እንደገና ደግሞ ሚዲየም ዶርማንት ሆኖ የቀጠለባቸው ዘመናቶች ነበሩ። ቤተክርስቲያኒቱ እነዚህን ዘመናት ከፋፍላ በተለይ የዛግዌን ዘመን አንስታ 12ኛው እስከ 13ኛው መቶ ክፍለ ዘመን ባለው የላሊበላ አብያተ ውቅር ቤተክርስቲያኖችን እነሱ ውስጥ የነበሩ የቤተ መቅደስ ስዕላት፣ ቅርጻ ቅርጾችን የዛ ወርቃማ ዘመን ትሏለች። በ17ኛው መቶ ክፍለ ዘመን የኢትዮጵያ ስዕል ሁለተኛው የልደት ዘመን ላይ ደረሰ። የጎንደር ዘመን አሳሳል የሚባለው ይህ ጥበብ ስዕሎችን ይበልጥ ዝርዝርና ጌጣጌጥ የበዛባቸው አደረጋቸው። አልባሳቱ፣ የፊቱ አወጣጥና የተወሳሰቡ ጥልፍ ሥራዎች የዘመኑን ስልጣኔና የቅንጦት ደረጃ በብሩሽ ጫፍ ላይ ያስቀመጡት። ከዛግዌ በኋላ እንግዲህ የቅርጽ አርክቴክቸር ምናምን ነገር የሚለው ጠቅላላ ተውት፣ ሁሉንም ተውትና በፈርስት ጎንደሪያን ጊዜ ደግሞ አፍንጫቸው በጣም ረጃጅም የሆኑ እንደገና ደግሞ በጣም ፈካ ያለ መልክ ያላቸው ስዕሎች መሰራት ጀመሩ ማለት ነው። ወርቃማ ዘመን ብለን ስንጠራው ራሱ ዝም ብለን ሳይሆን ነገስታቱ ለሰዓሊያኑ የሰጧቸው ቦታ እነ ደብረ ብርሃን ስላሴን ማየት ደግሞ ጉልህ ማሳያ ይመስለኛል። የደብረ ብርሃን ስላሴ ስዕል ሰከንድ ጎንደሪያን ከዛ ጊዜ እቴጌ ምንትዋብ በነበሩበት ዘመን የተሰራው ማለት ነው። እነሱ ብዙ ጊዜ እንደውም አሁን የኔ ስዕሎች ወደዛ የሚሄድ ባህሪ ያላቸው ይመስለኛል። ብዙውንም ያጠናሁትም እሱን ነው ወደዛ ለማምጣት። እዚህ የገበታው ስርዓት ላይ በጣም በብዛት እንትን ብያለሁ። እነኚህ ሚውራል በሚሆኑበት ሰዓት ለቤተ ክርስቲያን ሲሰሩ ግን ጎልተው መታየት ስላለባቸው ሳያረጁ ይሰራሉ፣ አንቲክ ሳይሆኑ ማለት ነው እንጂ አሁን የገበታ ስዕሎች አንቲክ ናቸው፣ አሮጌ ናቸው። አሮጌ የተደረገው ነው። ከተሰራም በኋላ የማስረጀት እንትን አለው። ልክ በእንደዚህ አይነት መልኩ ነው የሚሰራው። ሲሰራ ብዙ ሰዓሊያኖች የነበሩበት የስዕል ትምህርት ቤቶች እንደ ቤተ ጉባኤ የነበረበት ዘመን ነው ያ ዘመን። ተማሪዎች ገብተው ስዕል የሚማሩበት ዘመን ስለነበረ ወርቃማ ዘመን። አሁንም ቢሆን ወደ ኋላ መለስ ብለን ስናይ ብዙዎቹ ድንቅ የሆኑ ስዕላት በ17ኛው እስከ 18ኛው መቶ ክፍለ ዘመን ባሉት የስዕል ጥበቦች ውስጥ ተካታቾች ናቸው ማለት ነው። በኢትዮጵያ ታሪክ ስማቸው የማይታወቅ ስፍር ቁጥር የሌላቸው ሰዓሊያን አሉ። ስዕል መሳል እንደ ሃይማኖታዊ ተግባርና እንደ ሱባኤ ስለሚቆጠር ሰዓሊያን ስማቸውን ከመጻፍ ይልቅ ተግባራቸውን በጾምና በጸሎት ማጀብን ይመርጣሉ። ጥበቡም ከመምህር ወደ ደቀ መዝሙር የሚተላለፈው በዚህ መንፈሳዊ ስነ ስርዓት ውስጥ ነው። ይህ ጉዳይ የሚገርም ነገር እንደ ስዕል ብቻ ሳይሆን እንደ ጽሁፍም በጣም አከራካሪ የሆነ ኬዝ ነው። ስማቸውን ያለ መጻፍ ስማቸውን በትልልቅ
በቤተ መንግስት አካባቢ ባሉ ሰዎች እያደረጉ የሚጽፉ መነኮሳት ነበሩ። የኛ ከራሳችን አቅንተን ያመጣ ነው አንቅተን ያመጣ ነው ነገር አይደለም፣ ከመንፈስ ቅዱስ የመጣ ነው። እኛ እኛ እንጠራበት እንወደስበት ዘንድ ከንቱ ውዳሴን ከመሻሽ ከመራቅ የተነሳ ስማቸውን አነ ሀጥ ብሎ ያስቀምጣል። አነ ገብር እንደዚህ የጊዮርጊስ አገልጋይ የእንትና አገልጋይ እንደዚህ ፍጹም ትሁታን ናቸው። ባይዘው ይሄ የሽንገላም አይደለም ስለማይፈልጉት ያንን ነገር አድርገዋል። ግን ይህንን ነገር ደግሞ የሚያፈርሱ አንዳንድ ግኝቶች እናገኛለን። ለምሳሌ ከፒካሶ በፊት የነበረ ብለን የምናምነው ጂኦሜትሪክ አሰራር ሲጠቀም የነበረ ባሲሊዮስ የሚባል ድንቅ ሰዓሊ አለ። ስዕሎቹ ሙሉ ጂኦሜትሪክ ናቸው። ግን መጨረሻ ላይ ምን አድርጎ ይስላል? ምልክት ነው የሚያስቀምጠው። ባሲሊዮስ እንደሆነ ነው አጥኚዎች ትንሽ ቆይተው በአንዳንድ ጽሁፎች ያገኟቸው። ለኢትዮጵያ ስዕል የሚያገለግሉ ቀለማት ጥቂትና የተመረጡ ናቸው። ከጥቁርና ነጭ በተጨማሪ ሰማያዊ፣ አረንጓዴ፣ ቢጫና ቀይ ቀለማት ቅዱሳን ቀለማት ተብለው ይጠራሉ። እነዚህ ቀለማት እስከ 17ኛው መቶ ክፍለ ዘመን ድረስ ከአፈርና ከእጽዋት ተጨምቀው የሚዘጋጁ ሲሆኑ በሺህ ዘመናት ውስጥ ሳይጠወልጉ የመቆየታቸው ምስጢር ይህ ተፈጥሯዊ ማንነታቸው ነው። የኢትዮጵያ ቤተክርስቲያን ባላት እንግዲህ ጥልቅ በሆነ ስርዓተ አምልካዊ ግንኙነት የናቸው ብዙ ነገሮች ዲተር የሚደረጉት ወይም ለአገልግሎት የሚውሉት። በዚህ አኳያ የቀለማት ዝግጅትን ብንቃኘው ነገሩን ያስተካክሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርጋኒክ ነገር ነው መስዋዕት የምታቀርብ። ስዕል አንዱ ትልቁ መስዋዕት ነው እና ይህ ስዕል በሚሳልበት ሰዓት ኦርጋኒክ የሆነ ነገር ድሮውን ከሸማ ይሰራል። ከዛ በኋላ እነኚህ ኖራዎችን ከማጣበቂያ ጋር ከተለያየ ከእንቁላል ከምናምን ነገር ጋር አንድ ላይ አጣብቀው ነበረ እንትኑ ሸራውን የሚያዘጋጁት። ይጠቀሟቸው የነበሩት የቀለም ዝግጅቶችን ብናይ እንጨት፣ እንደገና እንቁላል፣ ሙጫ፣ እንደገና ማዕድናትን ማንሳት ይችላል። ሊቀ ስልጣናት ሀብተ ማርያም በደንብ አድርገው ይዘረዝሯቸዋል እነዚህ የስዕል መሳሪያ ቀለማት ዝግጅቶችን በተመለከተ። አንዳንድ ጊዜ ራሱ ሰዓሊው የሚኖርበት አካባቢ ላይ ካሉ ከተፈጥሮ እጽዋቶች ከማዕድናት እንደዛ በዛው እየፈለገ ፈልጎ ሄዶ በዛው ቀመሞ ሰዓሊው ይጠቀም ነበር። በአንጻሩ ደግሞ አንዳንድ ደግሞ ቀለሞች ደግሞ ከውጭ ሀገር ኤክስክሉሲቭሊ የሚመጡ ነበሩ፣ እዚህ ሀገር ውስጥ የማይገኙ ነበሩ። አንድ ቀለም ለማዘጋጀት ባልተናነሰ የጊዜ ምዕራፍ ውስጥ እስከ 6 ወርና እስከ 7 ወር ከዛም በላይ ሊፈጅ ይችላል። አንድ ወር ሙሉ ጠቅላላ የበግ ቆዳ ይቆረጥ ይከተፍና አንድ ወር ሙሉ በእሳት ይጣዳል። ከዛ በኋላ ሚዲየሙ የሚዘጋጀው በሱ ነው። እነኚህ ቅጠላ ቅጠሎቹ ጠቅላላ የሚበጠበጡት በሱ ነው። ይህን ሁሉ እያለፋ እያሸ በጥንቃቄ ማዘጋጀት አለበት። አሁንም ድረስ ለምሳሌ በዓለም ደረጃ the oldest bible የሚባለው ወይም እድሜ ጠገብ መጽሐፍ ቅዱስ የሚባለው ገሪማ ነው። የገሪማ ወንጌል ነው። የገሪማ ወንጌል አሁንም ድረስ ስዕላቱ ልክ ዛሬ እንደተሳሉ ነው የሚታዩት። ይህ ማለት የቀለም ዝግጅቱ ምን ያህል ፈርመንትድ እንደተደረገ ምን ያህል ጊዜ ተሰጥቶት ይዘጋጅ እንደነበረ ማሳያዎች ናቸው። እንኳን ሌላ ይቀርና የቅጠሉ እንኳን አሁን አረንጓዴ አሁን ብዙ ያገኛሉ ብለን እንገምታለን አይደል? ቀለም ግን አሁን የእመቤታችንን ቀለም እንኳን ሲሰሩ ተግባሩን ያስቡታል። በየትኛው ቀለም በየትኛው አረንጓዴ ነው በየትኛው ቅጠል ነው አረንጓዴ ፕሪፔርድ ማዘጋጀት ያለብን ብለው ያስባሉ። እስከዚህ ድረስ ነበረ፣ ጠልቅ ነበረ በጣም። ከቀለሙ ካነሳና አይቀር ኬሚስትሪ ራሱ ይማራል። ምንድነው ስንል ለምሳሌ አንዳንድ ቀለሞች ከሌላ ቀለሞች ጋር ሲቀላቀሉ ምን ይፈጥራሉ፣ ምን መስተጋብር አላቸው። ስለዚህ እነዚህንና የመሳሰሉት ነገሮች ስለ ቀለማቶች ባህሪዎች በዛ እግረ መንገዱን እያወቀ ይመጣል ማለት ነው። በጊዜ እርዝማኔ ከተፈጥሮ ሂደት ጋር የሚዋሃድ እንጂ ተፈጥሮ በተቀየረ ቁጥር የሚፈረካከሽ ምናምን አይሆንም ማለት ነው። ተፈጥሯዊ ሰምነቱ የተጠበቀለት ቀለም ማለት ነው። እና ያህ የቀለም ሂደት አሁንም ድረስ ፕሪዘርቭ ተደርገው ስዕላቱ ለትውልድ እንዲሻገሩ አድርጓቸዋል። የስዕል መሳያ መደብ የምንለው ስዕሎቹ የሚያርፉበት ቦታ ማለት ነው። ለምሳሌ
ፍሬስኮ የሚባል አለ እዛው ግድግዳው ላይ የሚሰራ ነው። ሁለተኛው ደግሞ በጨርቅ የሚሰራው አለ ካንቫስ አለ። ሶስተኛው ደግሞ በእንጨት ላይ የሚሰራ አለ። አራተኛ ደግሞ በብራና ላይ የሚሰራ አለ። አምስተኛ ደግሞ በድንጋይ ወይም ደግሞ በማዕድናት ላይ የሚሰራ አለ። ሌላኛው ደግሞ በመስቀል ሊሆን ይችላል ወር በተለያዩ ንዋየ ቅድሳቶችም ላይ ጭምር የሚሰራ አለ። አሁን እዚህ ጋር የምንመለከታቸው ስዕሎች በሶስት ይከፈላሉ። ሶስት አይነት ስራዎች ናቸው። አንደኛው ሚውራል አርት የሚባሉ ናቸው። ሚውራል አርት በካንቫስ የሚሰሩት ናቸው፣ እንደዚህ በሸራ ላይ የሚሰሩት ናቸው። ሁለተኛው ደግሞ የገበታ ስዕል ይባላሉ። የገበታ ስዕል እነኚህ ናቸው። በእንጨት ላይ በአንድ ወጥ በሆነ እንጨት ላይ ሀረግ እየተሰራለት ተቀርጾለት ውስጡ ደግሞ የጥንት ስዕሎች ይሰሩበታል። በቆዳ የሚሰሩ የገበታ ስዕሎችም አሉ። ቆዳ ላይ ይሰሩና እንትን ይላሉ። አሁን ለምሳሌ እዚህ ጋር ያለው ፕሪንት ቢሆንም በቆዳ ላይ የተሰሩ ናቸው። እነኚህ ስዕሎች በቆዳ ላይ ተሰርተው እንትን ያሉ ናቸውና እነኚህም ከምንድን ነው የሚመደቡት? ከገበታ ስዕል ይመደባሉ ማለት ነው። ይሄኛው ደግሞ የምንመለከተው የኢትዮጵያ ታሊስማን አርት ወይ ደግሞ የጠልሰም ስዕል የሚባለው ነው። ሞቲቮቹ እነሱ ናቸው። የጠልሰም ስራ በጣም ብዙ ሚስጥራዊ ስዕሎች ናቸው እና እዚህ ውስጥ አሁን የምንመለከተው ሁሉ ጠቅላላ ያውን ጠቅላላ ታይትሉ ምን ተብሎ ይጠራል? ሰለሞን ክሮስ ወይ ደግሞ የሰለሞን መስቀል ተብሎ ነው የሚጠራ። ውስጡ የተለያዩ ሲምቦሎች አሉ። ለኚህ ሁሉ የምናያቸው ሲምቦሎች ሁሉ ጠቅላላ የራሳቸው እንትን አላቸው። ጥቅሎች ናቸው። ስክሮል የተጠቀለለ ቆዳ ላይ ነው ታሊስማን አርት የሚሰራው እና በእንደዚህ አይነት መልኩ ነው ስራው ሲሰራ የሚሰራው። ይሄኛው ሶስተኛው የኢትዮጵያ የስዕል አንዱ አይነት ይሄኛው ጠልሰም አርት የሚባለው። እዚህኛው ላይ ደግሞ ስንመለከት ደግሞ በእንጨት ላይ ነው የተሰራው። ይሄ እንጨት ላይ የተሰራ እንትን ኦርጋኒክ ስለሆነ ነው። ቀጥታ እንጨቱ መጥቶ ላይ ነው ዝም ብዬ ሰራውበት ስሰራው። ለምን ትንሽ ከብዙ የኢትዮጵያ ስዕሎች ድራይቭድ ኦን ከኦርቶዶክስ ስዕሎች ነው ተብሏል አይደለ? ስለዚህ ነው ኦርጋኒክ ሆነ እንዳለ እንጨቱን አምጥቼ ላይ ዝም ብዬ የራሱን ስራ የሰራሁት ማለት ነው። እነኚህ ሊተነተን ቢል በጣም ብዙ ትንታኔ ያለው ግን ሰው በራሱ ሀሳብ ተንትኖ እንዲገልጸው ነው። ግን የኢትዮጵያ ሞቲቮች ኢንዲጂኒየስ የሆኑ ሞቲቮች ናቸው ጠቅላላ ውስጡ ያሉት ማለት ነው። አሁን ሙሉ ለሙሉ የጠፋ ትውፊት አለ ማለት የድሮ ኢትዮጵያውያን ሰዓሊዎች የሚጠቀሙበት የነበረ አሁን ኮምፕሊትሊ የጠፋ አለ። እሱ ምንድነው? የግድግዳ ላይ ወይም የፍሬስኮ ዘዴ የሚባል አለ። እሱ ሙሉ ለሙሉ ጠፍቷል። ካሉት ዘዴዎች ረጅም እድሜ የሚቆየው የፍሬስኮ ዘዴ ነው። አድካሚውም የፍሬስኮ ዘዴ ነው። ውድ የሚባለውም የፍሬስኮ ዘዴ ነው። ለምሳሌ ላሊበላ ቤተ ማርያም ላይ የተሰራው በፍሬስኮ ነው። አሁን ድረስ ባሉት ጥናቶች በአግባቡ ከተቀመጠ የፍሬስኮ ላይ የሚሰሩ ስዕሎች ከ2000 ዓመት በላይ እንደሚቆዩ የሳይንሳዊ ማስረጃዎች አሉ። እስቲ አሁን ከ2000 ዓመት በላይም እየተባለ ያለው የተገኙት ማቴሪያሎች 2000 ዓመት ስለቆዩ ከዛ በላይም ሊቆዩ ይችላሉ እና እንደ አንድ በዚህ ጉዳይ ላይ ጥናት እንዳደረገ ባለሙያ በጣም አንዱ ከሚያሳዝነኝ ነገሮች ውስጥ አንዱ የፍሬስኮ ዘዴ መጥፋት ነው። ምንም እንኳን የኢትዮጵያ ቤተክርስቲያን ስነ ስዕል ከቀረው ዓለም ክርስቲያናዊ ጥበብ ጋራ የይዘት ተመሳሳይነት ቢኖረውም በቅርጽና በእይታ ግን የራሱ የሆኑና ለዓለም ግራ የሚያጋቡ ልዩ መገለጫዎች አሉት። በምዕራባውያን ዘንድ ስዕል ዓይንን ለማርካትና ተፈጥሮን ለመምሰል ሲባል፣ በኢትዮጵያ ግን ስዕል ነፍስን ለማረጋጋትና ረቂቁን ዓለም ለመግለጽ የሚደረግ የጥበብ ትግል ነው። የኢትዮጵያ ቤተክርስቲያን ስዕሎች ከሌላው ዓለም የሚለዩት አንደኛ ስዕሎቹ ሲምቦሊክ ናቸው። ሪል ከማድረግ ወይም በገሃድ ዓለም ያለው ነጸብራቅ ኤክስፕረስ ከማድረግ ይጠበቅና መንፈሳዊ አንድምታውን የማሻገር ሐሳብ ላይ ነው ማዕከል የሚያደርገው። ወይ ፋይን አርት የሚባለው ዓለማዊ ስዕል የሚባለው እሱ የተለየ ነው። ለምን ያየነውን ነገር በፈለግነው እንደገና ያሰብነውን ደግሞ ሐሳብ ነው በፈለግነው የምንገልጽበት ነው ዓለማዊው ማለት ነው። እዚህ ጋር ግን ህግና ህግ አለው
ለሁሉ። አሁንም ድረስ ባይዘው ወደ ራሻም አካባቢ እንሂድ ግሪክ ስዕሎችን ሮማን አካባቢ ያሉ ስዕሎችን ብናያቸው የኦርቶዶክሳዊ ትውፊታቸው ስላለቀቀ ማለት ነው ስላለቀቀ 16ኛው መቶ ክፍለ ዘመን ላይ ወይም 15ኛው መቶ ክፍለ ዘመን ይሳሉ የነበሩ ስዕሎች ናቸው አሁንም ድረስ የሚስሏቸው። ኮመን የሆኑ ስትሪሞች አሉን አሁን ኦርቶዶክሳዊ ኮፕቲቭ ጋር ብንሄድ እንደዚህ አይነት ስዕሎችን ነው የምናየው ኦሪየንታል አካባቢ። የኛ ግን ምንድነው ዲፒካሊ በጣም ኢንዲጂኒየስ ነው ብለን የምናወራበት ኬዝ ምንድነው ምንም ቢሆን ሲምቦሊክ የሚለውን ነገር ነው ማተር የሚያደርገው ከዚህ ፈቀቅ አይልም። ኦሪየንታሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ በጣም ትለያለች እና ሌሎቹ ለተዋቸውና ተመሳሳይነታቸው በቱዲ እና በሲሪዲ ነው ልዩነታቸው ዌስተርኑ እና ኢስተርኑ ማለት ነው። እና እነኛ የራሳቸው የሆነ መልክ አላቸው ኦርቶዶክሶቹ። ኢጂፕሽያንም የራሷ መልክ አላት። ሁሉም መልክ አለ። ኢትዮጵያንም መልክ አላቸው። የራሳቸው የሆነ መልክ አላቸው። የኢትዮጵያን ጋር ሲመጣ ግን በጣም ዲቴይል ነው። እኔ ፍልስፍናው በጣም ነው የሚገርመኝ። ከለርፉል የሆኑ ነገሮች አሉት። ከለርፉል ማለት እያንዳንዱ ቀለማት ያለ ምሳሌ የተቀመጠበት አውድ የለም። ለምሳሌ ሰማያዊ እየሳልክ ነው ማለት ሰማያዊነታቸውን እየገለጽክ ነው። ሰማያዊ ስለሚያምር አይደለም የምታስቀምጠው። ቀይ እያረክ ነው ማለት ደመ ሰማይትነታቸውን የተጋድሏቸውን መጠን እየገለጽክ ነው ማለት ነው። ይህን ግን ላታገኘው ትችላለህ እዛ አካባቢ ማለት ነው። ኖርማሊ ስቴቲክ እንዲኖረው ወይም ውበቱን ለመግለጽ የሚጠቀሟቸው አገባቦች ሊኖሩ ይችላሉ። እያንዳንዱ የቀለማት ቅንጅት ግን በዚች ቤተክርስቲያን ያለ ትርጉም የምትገባበት ምክንያት የለም ማለት ነው። ይህን እንደ ዩኒክ ፍሌቨር ማየት እንችላለን ማለት ነው። በሌላው ዓለም ስዕል የተፈጥሮ ነጸብራቅ ነው። በኢትዮጵያ ግን ስዕል የጸሎትና የታሪክ መጽሐፍ ነው። የምዕራባውያን ሰዓሊያን ውጫዊ ውበትን ሲያሳድዱ፣ የኢትዮጵያውያን ቀደምት ሰዓሊያን ግን የውስጥ ምስጢርን በደማቅ ቀለማትና በትላልቅ አይኖች ይተርካሉ። አይኖቻቸውን ጎላ ጎላ ያርጋል። ክፉ ደግ የሚለዩ መሆናቸውን ለማመልከት ነው። ሪሌቲቭሊ ጭንቅላታቸው ተለቅ ያለ ነው። ይህም ትኩረት ይሰጣል። አይናችን ወደፊታቸው ትኩረት እንዲያደርግ ነው። መጽሐፍ ቅዱስም ላይ የእግዚአብሔር አይኖች ወደ ጻድቃን፣ የጻድቃን አይኖች ወደ እግዚአብሔር ናቸው ስለሚል እኛ ወደ ቅዱሳን ለማየትና በጸሎታቸው በምልጃቸው እንዲያገዙን ለመጠየቅ ነው። አይን ክብ ከማድረግ ምልአት ፊትን አሟሉ ወይም አክቦ ከመሳል ፊትን የገጸ ኃጣንን ካራክተር ግማሽ አድርጎ ከመሳል ከዚህ ወጣ አይልም። መልኮቹ ወደ 3 አይነት ናቸው። ከ3ቱ አይነት ውጭ መልክ አይሰራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አንደኛ ፍሮንት ሳይድ የሚባል ነው። ሁለተኛ ደግሞ 3/4 የሚባል አሳሳል አለ። ሶስተኛው ደግሞ ፕሮፋይል ወይ ደግሞ ሳይድ በሳይድ የሚሰራ አለ። መንፈሳዊ ብቃታቸውን ለማመልከት በሙሉ ገጽ ይሰራሉ። ወደ ተመልካቹ እየተመለከቱ ነው። ጀርባቸውን ሰጥተው አይስሉም። ለምሳሌ ጀርባ የማይሰጡበት ምክንያት በእኛ እንደ ባህልም ስንመለከት ጀርባ መስጠት ማለት ቅያሜ ነው። ስለዚህ ይሄ ለማህበረሰቡ በሚገባው እሳቤ ነው ማህበረሰቡ አይምሮ ውስጥ ላይ ስለ መንፈሳዊ ዓለም ስፒሪቹዋል ሪያልሙ የሚገልጹት ማለት ነው። የመጨረሻው ወራት ወይም ምሴተ ሐሙስ ወይ ደግሞ የመጨረሻው ወራት ተብሎ እንደዛም ይገለጻልኛ። እሱ ስዕል ላይ 3ቱንም መልኮችን እንመለከታለን። አንደኛ ማንን እናያለን? ክርስቶስን እናያለን። ክርስቶስን በፍሮንት ነው የተሰራው። ፍጹም ስለሆነ ሙሉ አካሉን እናሳየዋለን። ሁለተኛ ደግሞ 3/4 የሚባል አለ። ሐዋርያቱ አሁን የተሰሩበት የፈለገ ሰው እንትን ቢሆን ፍጹም መባል አብሶሉት ፍጹም ነው ለማለት አይቻልም። ሶስተኛው ደግሞ የይሁዳ ስዕል ነው። የይሁዳን ስዕል ደግሞ ስናየው ደግሞ በፕሮፋይል ነው፣ በጎን ነው እና በጎን ሲሆን ምን ይሆናል? ኔቸሩን ምን አድርጎታል? ዲስቶርት አድርጎታል። ቶታል ፊልም። ሌላኛው ለምሳሌ ከሌላው አንፃር የሚለዩበት የፊት መልክ ላይ ስንመጣ ይሄ ፈረንጅም የማስመሰል በጣም ጥቁርም የማስመሰልም ነገርም የለባቸው ማለት ነው። ስታዩ ነዋሪውን የሚመስል ነው ከለራቸው። የአንገት መርዘም ማስተዋልን ይገልጻል። የጣት መርዘም ቻሪቲ ወይ ቸርነትን ያሳያል። ይሄ ብቻ ሳይሆን አሁን መልኮቹ በራሳቸው መልኮቹ ላይ የተለያየ አይነት መልክ ይኖራቸዋል። ለምሳሌ አንገታቸው ላይ ክርክር ይሰራል። አንገታቸው ላይ ክርክር የሚሰራበት ትልቁ ምክንያት እንደውም ብዙ ጊዜ ንቅሳት ማርያም ንቅሳት ምናምን እያሉ ሲገለጽ እሰማለሁ። ግን ንቅሳት አይደለም። ንቅሳት ሳይሆን ክርክር ነው። ሕፃን ልጅ ሲወለድ አንገቱ ላይ ክርክር አለ። እንደ ሕፃናት ምንድናቸው? ንጹሃን ናቸው ሲል ነው እዚህ ጋር ምልክት ይደረግላቸው።
እዚህ ጋር ጥልቀት ርቀትና ቅርበትን የሚያሳይ ባለ 3 አውታር 3D እይታ የለም። ስዕሎቹ ባለ 2 አውታር 2D ብቻ ናቸው። ይህ የሆነው ሰዓሊው የሚታየው ዓለማዊ ቅርጽ ሳይሆን የማይታየውንና ረቂቅ የሆነውን መለኮታዊ ሐሳብ ለመሳል ስለሚሞክር ነው። ለግለሰባዊ ስብዕና ሳይሆን ለሐሳቡ ክብደት ይሰጣል። በኢትዮጵያ ጥበብ ውስጥ ተመልካቹ ስዕሉን የሚያየውን ያህል ስዕሉም ተመልካቹን ያህል ተብሎ ይታመናል። ይህ የእይታ ቅብብሎሽ ስዕሉ ኃይል እንዳለው እንዲታሰብ አስችሎታል። ሌላኛው ደግሞ የምንመለከተው ለምሳሌ ከስዕሉ ባለቤት የሚወጣ ካስቲንግ ሻዶ አናይም። ይህም ምንድነው ምሳሌነቱ? ቅዱሳን በራሶቻቸው ላይ አክሊል የብርሃን ጸዳል ይሳላል። ያ የብርሃን ጸዳል ትርጉምነቱ ምንድነው ብለን ስንመለከት ፀሐይ በራሷ ምን ይላት ጥላ የላትም አይደል? ራሷ ብርሃን ስለሆነች ማለት ነው። ስለዚህ ቅዱሳንም ብርሃን ናቸው። መጽሐፍ ቅዱስ ላይ እናንተ የዓለም ብርሃን ናችሁ በማለት ክርስቶስ ስለተናገረ፣ ስለዚህ ራሱ ቅዱሳኖቹ ራሱ ምንድናቸው? ብርሃን ስለሆኑ ብርሃን ራሱ ምን ሊኖር አይችልም፣ ሻዶ ሊኖር አይችልም ማለት ነው። እንደው የሰው ባህሪን በመለበሳቸው ራሱ ሻዶ ይኖርባቸዋል እንዳንል በክርስቶስ ብርሃን ያበራሉ። አንድም ደግሞ በተሰጣቸው ጸጋ ደግሞ ራሳቸውን ብርሃን ናቸው። ስለዚህ እነዚህን ሁለቱን ሐሳቦች ለመጠቆም ምንድነው ቅዱሳኑ ሲሳሉ ከቅዱሳኑ የሚወጣ ጥላ አይኖርም ማለት ነው። ሌላኛው ደግሞ የምንመለከተው ከስዕሉ ጀርባ ድህረ ትዕይንት ወይም ደግሞ ይሄ ባክግራውንድ ላይ ከታሪኩ ጋር ግንኙነት የሌለው ነገር አይገባም። ፍላት ወይም ደግሞ ዝርግ ተደርጎ የሚቀመጥ ነው የሚሆነው። ይህም ራሱን የቻለ ትርጉም ነው ያለው። ይህም ምንድነው አይኖቻችን ወደ ቅዱሳኑ ብቻ እንዲያዩ ለማድረግ ነው። ሁለተኛ ነገር ደግሞ ከጀርባው ፍላትነስ ሲኖረው ታይምለስ ስሜት ይኖረዋል። ልክ አሁን ለፓስፖርት አሁን አንድ ሰው ፎቶ ቢነሳ ቀን የተነሳው ማታን የተነሳው ክረምትን የተነሳው በጋን የተነሳው የሚለውን ነገር ማወቅ አንችልም። አይምሮአችን ያንን ነገር አንደርስታንድ ለማድረግ አካባቢው ጋር ካለው ነገር ጋር ምን ማለት አለበት? ቀለሞችን፣ ሂደቶችን፣ ብርሃንን ማገናዘብ ስላለበት ማለት ነው። ስለዚህ ስዕሉ ሲሰራ ወጥ ሲሆን ምንድነው ያንን ስሜት እንትን ይላል ማለት ነው። ስለዚህ ካይሮስ እና ክሮኖስ የሚል ታይም አለ። ሞር ወደ ካይሮስ የታይም ይሄ ምንድነው ይሄ የሚቆጠረው ጊዜ ሳይሆን የማይቆጠረውን ጊዜ መግለጽ ላይ ትኩረት ስለሚደረግ ማለት ነውና ስለዚህ ከዛ አንፃር የቤተ ክርስቲያን ስዕሎች ላይ ከጀርባቸው ምንድነው ማለት ነው ልሙጥ ተደርጎ ይሳላል ማለት ነው። በእነዚህ 3 መሰረታዊ ህጎች ጥላ አልባነት፣ የእይታ ቅብብሎሽና የፊት አቀማመጥ የኢትዮጵያ ስነ ስዕል ከቀረው ዓለም ተለይቶ የራሱን ግርማ ይጎናጸፋል። የትኛው ማህበረሰብ የራሱ የሆነ ማንነት አለው። ያ ማንነቱን ደግሞ የሚገልጽበት ስነ ቃል፣ ዜማ፣ ህንጻ፣ አርኪቴክቸር እንዳለው ሁሉ አርት ጥበብም አለውና ቤተክርስቲያንም በዚህ ምድር ላይ ያለች እንደመሆኗ መጠን ልጆቿም እዚህ ኢትዮጵያ ውስጥ ላይ የሚኖሩ ሰዎች ናቸው። ስለዚህ ራሳቸውን ኤክስፕረስ አድርገዋል። ሌላኛው ደግሞ ለምሳሌ ለ20ኛው ክፍለ ዘመን የስዕል ጥበብ የአውሮፓዊ ወይም ደግሞ የምዕራባውያን ሊሆን ይችላል የአሰሳል ስልት እንዲመጣም አንዱ ምክንያት የሆኑት እነዚህ መንፈሳዊ ሰዓሊዎች ጭምር እዛ ያስተምሩ ነበር። ለምሳሌ እና አፈወርቅ ተክሌም ተናግረዋል። ዓለማዊውንም መንፈሳዊውንም ይስሉ ስለነበር ማለት ነው። ስለዚህ እነዚህ ለሰዓሊዎች ማበብም ምክንያት ሆኗል። እንዲሁም ደግሞ ለምሳሌ ለሀገር ያበረከተችው ደግሞ ኢትዮጵያዊ የሚባል ከለር ያንም ከመንፈሳዊ ስዕሎች በአንድም ይሁን በሌላ የተቀዱ ናቸው። አሁን ግዕዙ የማን ነው ተብሎ ሲታሰብ የፕሮቴስታንትም የኦርቶዶክስም አይደለም። ኦርቶዶክስ ወርሺፕ ታደርግበታለች፣ ቅዳሴ ትቀደስበታለች እና ያንን ነገር በሞግዚትነት ግን ተንከባክባ ስለያዘችው ክሬዲት ሊሰጣት ይገባል እንጂ በተረፈ ግዕዝ ሁሉም ነው። ስዕልም እንደዛው ነው። አሁን ሙስሊም ወንድሞች ያሉ ብዙ አክሱምን አይሰሩም እንዴ? ይሰራሉ። ላሊበላን አይሰሩም? ይሰራሉ። ሁሉንም ግን ከምን አንፃር ነው? ከቅርስ አንፃር። ለሀገር ደግሞ ቱሪዝም ምክንያት ሆኗል ማለት ነው። ምንም መንፈሳዊ ስዕሎች ዓላማቸው ያ ባይሆንም ግን በተጓዳኝ ግን የውጭ ሀገር ዜጎችም ሊሆን ይችላሉ፣ የሀገር ውስጥም ያሉ ሰዎች ሊሆን ይችላሉ። እነዛን ስዕሎች ለማየት ለመጎብኘት ይሄዳሉ። በዛም የዛ ስዕሎች የተሳሉበት አካባቢ ሰዎች
በሚመጣው ሰው ምክንያትና አማካኝነት ያው የተለያዩ የዴይ ቱ ዴይ ኑሯቸውን እንዲመሩ አድርጓል። ለሀገርም ለቤተ ክርስቲያንም አንድ ኤክስትራ የገቢ ምንጭ ሆኗል ማለት ነው። ስነ ጥበብ ከአንድ ወደ አንዱ የሚወራረስ እንደመሆኑ መጠን ቤተ ክርስቲያን ሰዓሊዎች በዘመናቸው ሀሳባቸውን በየጊዜው እየገለጹ ይሄዳሉ። ያንን ደግሞ ሌሎች ሰዓሊዎች ደግሞ እየወሰዱ ደግሞ ያንን ያደርጋሉ ማለት ነውና ስለዚህ ከዚህ አንፃር ይሄ ነው። እነዚህን ደግሞ ድንቅ የሆኑ ጥበቦችን ደግሞ የዚህ ዘመን ሰው ደግሞ ማወቅ ግዴታው የራሱን ሀብት የራሱን ንብረት ሰው የማወቅ የለክቶ የማስቀመጥ ግዴታ አለበት እና ስለዚህ ከዚህ አንፃር ይሄንን መረዳት ያስፈልጋል ማለት ነው። አመረ ብርሃን ንግባኪያ በጥንተ ነገር ብሎ የቀደሙ የአባቶቹን አበውና ትውፊት ይዞ ልክ ጥንታዊ ስዕላት ላይ ጥንታዊ ጽሁፎች ላይ ጥንታዊ የንዋያተ ቅድሳት የሚመረትበት ሂደቱ ላይ ማዕከል እያደረገ እያጠና እያሰለጠነ ልጆችን እያስተማረ ጉዳዩ እንዲቀጥል ለማድረግ እየሞከረ ነው ያለው። የኢትዮጵያ ስነ ስዕል የዘመናት ፈተናን አልፎ ዛሬ ድረስ አብቦ ይገኛል። ቀደም ሲል በዋሻዎች በኋላም በብራና ላይ የጀመረው ይህ ጥበብ ዛሬ በዘመናዊ ሰሌዳ ላይም አሻራውን ጥሏል። ታሪካችንን፣ ፍልስፍናችንንና ማንነታችንን በብሩሽ የከተበው ይህ ጥበብ ትላንትን ከዛሬ ዛሬን ደግሞ ከነገ ጋር የሚያገናኝ የማይጠፋ ብርሃናችን ነው።